ያንግ ቦይ ክሱን አሸንፎ ወደ ቤት እንደተመለሰ ስኬታማ የሆነ ቱር አዘጋጅቷል። ሁሉም በሄደባቸው ከተማዎችም አደገኛ ጠላቶች ያሉት ሲሆን በዚህም ምክንያት ኮንሰርቶቹ እንዲሰረዙና እንዲስተጓጎሉ ሆነዋል። ያንግ ቦይ የረጅም ጊዜ ጠላት የሆነው ኤንሊ ቻፓም በቅርቡ KO የተሰኘ ዲስትራክ ያወጣ ሲሆን በሚውዚክ ቪዲዮውም ጃኒ የተሰኘው ዩቲዩበር ተሳትፏል። በዚህ ቪዲዮም ያንግ ቦይ ኮንሰርት ሲያቀርብ የገጠሙትን ችግሮችና የነ ኪንግ ቮን ከተማ በሆነው ቺካጎ የነበረው ኮንሰርት ለምን እንደተሰረዘ እናያለን። ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ በማድረግ 4000 ሰብስክራይበር ንግባ። ወደ ቪዲዮ NBA ያንግ ቦይ በአሁኑ ሰዓት አሉ ከሚባሉ ራፐሮች ውስጥ አንዱ ነው። ለረጅም ጊዜ እስር ቤት በመቆየቱ ቱር ማዘጋጀት አልቻለም ነበር። ነገር ግን በመጨረሻ ከእስር በመፈታቱ አነጋጋሪና አደገኛ የሆነውን ቱር አዘጋጀ። ወዲያውም ኮንሰርት እንደተዘጋጀ ቲኬቶች ቶሎ ተሽጠው የሚያልቁ ሲሆን ይህም ቱሩን ለረጅም ጊዜ እንዲቆይ አድርጎታል። ያንግ ቦይ በጣም የሚወዱት አድናቂዎች እንዳሉት ሁሉ ህይወቱን ሊያጠፉ የሚፈልጉ ብዙ ጠላቶችም አሉት። በዚህም ኮንሰርት የተዘጋጀባቸው ከተማ ነዋሪዎች ጸብ እንዳይነሳ በሚል በጣም ፈርተው ነበር። ያንግ ቦይ ቺካጎ በሚገኘው ዩናይትድ ሴንተር ውስጥ ኮንሰርት ሊያቀርብ ነበር። ብዙ ሰዎችም ይህ ሐሳብ ጥሩ እንዳልሆነ ሲናገሩ የነበረ ሲሆን ያንግ ቦይ ግን ምንም ሳይፈራ ኮንሰርቱን ለማዘጋጀት ወሰነ። የቺካጎ ጌንጎች ያንግ ቦይ ጋር የተጣሉት በ2020 ኪንግ ቮን እና ያንግ ቦይ በመጣላታቸው ሲሆን ኪንግ ቮን ከሞተ በኋላም ኦብሎክ የሚገኙ ሰዎች የያንግ ቦይ የሆነውን 4KT ባንዲራዎች ሲያቃጥሉ ነበር። ያንግ ቦይም ባዘጋጀው ሾው በሙሉ ኪንግ ቮንን እና የኦብሎክ ጌንጎችን የሚሳደብ ሲሆን አይ ሄት ያንግ ቦይ የተሰኘውን ዲስትራክም የሾው መጨረሻ ላይ ይዘፍናል። ያንግ ቦይም ቺካጎ ላይ ኮንሰርት አቅርቦ ቢፉን እንዳሸነፈ ማሳየት የፈለገ ቢሆንም ዩናይትድ ሴንተሮች ግን በመሃል ገብተው ኮንሰርቱን ይሰርዙታል። ዩናይትድ ሴንተሮች ያንግ ቦይ አይ ሄት ያንግ ቦይ የሚለውን ዘፈን ካልዘፈነ ኮንሰርት እንዲያዘጋጅ የፈቀዱ ቢሆንም ያንግ ቦይ ግን እምቢ በማለቱ ኮንሰርቱ ተሰርዟል። ይህንን ተከትሎ የተለያዩ የኦብሎክ ነዋሪዎች ባትመጣ ይሻላል እያሉ ያንግ ቦይ ላይ ሲዝቱ ነበር። ያንግ ቦይ ኒው ጀርሲ በነበረው ቱርም አንድ የሊል ደርክ አድናቂ ፍሪ ደርክ ብሎ ይጮሃል። በዚህም አረንጓዴ ባንዲራ አንገታቸው ላይ ያረጉ ሰዎች ሰውየውን ይደበድቡታል። የሊል ደርክ አድናቂም ደም እየፈሰሰው ከስቴጅ ጀርባ የሄደ ሲሆን እዛም ሄዶ ግን በያንግ ቦይ አድናቂዎች ተደብድበዋል። በሌላ ጊዜ ደግሞ ያንግ ቦይ እስር ቤት እያለ አንድ የሊል ደርክ አድናቂ የሆነ እስረኛ ከያንግ ቦይ ፊት ሆኖ OTF ብሎ ይጮሃል። ያንግ ቦይም ቀረብ ይልና አንተ የOTF አባል ነህ ብሎ ይጠይቀዋል። ሰውየውም አፉ ሞልቶ አዎ ያለ ሲሆን ወዲያውም ያንግ ቦይ ሰውየውን ይደበድበዋል። It was a guy from Mississippi, he yelled out OTF. Young boy said, "Would you OTF?" Young boy told him, "I'm trying to get with that. Find a cell." They said they went to the cell. Young boy hit him with a 2P, dropped him. ያንግ ቦይ ቺካጎ የነበረው ቱሩ ከተሰረዘ ከሳምንት በኋላ ዲትሮይት የነበረው ኮንሰርቱም ተሰርዟል። የኮንሰርቱም ለምን እንደተሰረዘ ግልጽ ባይደረግም ብዙ ሰዎች እንደሚሉት ግን የያንግ ቦይ ብዙ ጠላቶች ዲትሮይት ውስጥ በመኖራቸው ነበር። በ2020 እንኳን ዲትሮይት ውስጥ የሚገኝ ራፐር የያንግ ቦይን ወንድም ሞል ውስጥ አግኝቶት የደበደበው ሲሆን ሳዳ ቤቢ የተሰኘው ሰውም ቪዲዮ ሰርቶ ሙሉ የNBA ቡድንን ተሳድበዋል። Niggas quit playing with me around this bitch. Nigga, we ain't nowhere near Detroit. We down here in they shit and niggas hoes. Fuck is you talking about? And I'm on Tay-Tay phone cause my phone dead. Fuck is you talking about? NBA niggas ain't on shit down to this bitch, nigga. Fuck niggas talking about? Nigga, I'm from Detroit. I ain't moved down to this bitch, nigga. Caught your big homie lacking in the mall. He trying to speak to niggas. What's up with all that big stepper shit, slam? Fuck is you talking about? Soft ass niggas. ሳዳ ቤቢም ፍሬዶ ቤንግ እና ሌሎች የያንግ ቦይ ጠላቶች ጋር ጸብ ውስጥ የገባ ሲሆን አንድ ቀን ግን ሳዳ ቤቢ አትላንታ በሚገኝ ስቱዲዮ ውስጥ እያለ አንድ የNBA ያንግ ቦይ አባል መጥቶ የለበሰውን ቼን ይቀማዋል። ያንግ ቦይም ካርተርሰን በተሰኘው ሙዚቃው ሳዳ ቤቢን ዲሳርጎታል። በመቀጠልም ያንግ ቦይ አትላንታ ውስጥ በሚገኙ ሁለት ቦታዎች ሾው ሊያቀርብ ነበር። ነገር ግን አንዱ ቦታ ላይ ፐርፎርም ካደረገ በኋላ የሚቀጥለው ሾው ይሰረዛል። ለዚህም ምክንያቱ ያንግ ቦይ የአትላንታ ራፐር የሆኑትን ጉቺ ሜንን እና ሊል ቤቢም በመሳደቡ ሲሆን ምንም እንኳን ኮንሰርቱ ቢሰረዝም የያንግ ቦይ አድናቂዎች ግን ተሰብስበው ሲዘፍኑ ነበር። ያንግ ቦይ አትላንታ ሊያቀርብ የነበረው ሁለተኛው ሾው የተሰረዘበት ሌላኛው ምክንያት ደግሞ የያንግ ቦይ ጋርዶች በቦታው ከሚገኙ ፖሊሶች ጋር በመጣላታቸውና ግርግር በመፍጠራቸው ነው። ያንግ ቦይ ከቺካጎና ከአትላንታ በበለጠ ብዙ ጠላቶች ያሉት ሉዚኒያ ውስጥ ነው። ይህ ቦታም ያንግ ቦይ ያደገበት ከተማ ሲሆን
ቲቢጂ የተሰኘው የጋንግ አባልም ነበር። ቲቢጂ ማለትም እንደነ ጂመኒ እና ፍሬዶ ቤንግ አይነት ራፐሮች ያሉበት ነው። ጂመኒ፣ ኤንቢኤ ያንግ ቦይ እና ፍሬዶ ቤንግ አንድ ላይ በመሆንም ቢቢጂ የተሰኙትን ጠላቶቻቸውን እንዲሳረጓቸው ነበር። የያንግ ቦይ ከዝን የሆነው ቦዚላም የቢቢጂ አባል ሲሆን ያንግ ቦይም ከቲቢጂ ጋር ተጣልቶ ከቡድኑ ሲወጣ ቦዚላና ያንግ ቦይ ተቀራረቡ። ጂመኒ የተሰኘው የቲቢጂ አባልም ያንግ ቦይ ከቡድኑ ለቆ መውጣቱ ያናደደው ሲሆን በተለያዩ ዘፈኖቹም ያንግ ቦይን ዲሳረገዋል። በመካከላቸው የነበረው ጸብ እንዲባባስ ያደረገውም ቦዚላ የተሰኘው የያንግ ቦይ ከዝን ተተኩሶበት ሲሞት ሲሆን ይህንን ያደረጉትም ፎሬቨር ሎያሊቲ የተሰኙት ገንጎች ነበሩ። ወዲያው ቦዚላ የሞተ ቀንም ያንግ ቦይና ጓደኞቹ የቦዚላ ገዳዮች ላይ ተኩስ የከፈቱ ሲሆን ነገር ግን ጠላቶቻቸው መልሰው ይተኩሱና ኤንቢኤ ጆ የተሰኘውን ሰው ይመቱታል። ያንግ ቦይም በግድያ ሙከራ ተጠርጥሮ የታሰረ ሲሆን ቲቢጂዎችም ያንግ ቦይ እስር ቤት እያለ ዲስ ያደርጉት ነበር። ከወራት በኋላም ያንግ ቦይ ኬዙን አሸንፎ ወደ ቤቱ የተመለሰ ሲሆን ወዲያውም ራይድ ኦን ደም የተሰኘ ዲስ ትራክ ያወጣል። ጂመኒም ላይቭ ገብቶ ያንግ ቦይንና ጓደኞቹን የተሳደበ ሲሆን ከሰዓታት በኋላም ስቱዲዮ ውስጥ እያለ ተተኩሶበት ይሞታል። ጂመኒን የገደለውም ኤንቢኤ ሊል ፓፕ ሲሆን ወዲያውም በቁጥጥር ስር ውሏል። ቆይቶ ሲረጋገጥም ለዚህ ግድያ ገንዘብ የከፈለው የያንግ ቦይ ማናጀር የሆነው ቢግ ዳምፕ ሲሆን ጂመኒ ከሞተ ከወራት በኋላም ቢግ ዳምፕ ተተኩሶበት ይሞታል። ቦሊቫርድ ኩዊክ እና ፍሬዶ ቤንግም ያንግ ቦይን ዲስ ማድረግ የጀመሩ ሲሆን ከቀናት በኋላም ቦሊቫርድ ኩዊክ ተተኩሶበት ይሞታል። የቦሊቫርድ ኩዊክ ጓደኛ የሆነው ሊሎሽም በጣም ተናዶ ያንግ ቦይ ሚያሚ በሚገኘው ሆቴል ውስጥ እያለ ሊገለው ሞክሮ ነበር። የጸብም ከጊዜያት በኋላ የበረደ ሲሆን ፍሬዶ ቤንግም አንድ ኢንተርቪው ላይ ቀርቦ ያለ መግባባት ጉዳይ እንጂ ያን ያክል የከረረ ጸብ አለመኖሩን ተናግሯል። Basically us talking and like I say, it's never been a problem. Social media hype stuff up. I might say something in my song, he might say something in his song. And sometimes, you know, as artists, we might try to challenge each other. You know what I'm saying? Sometimes, you feel me? ነገር ግን ይጸብ ሙሉ ለሙሉ አልቆመም። ምክንያቱም ያንግ ቦይ በቅርቡ ጂመኒን ዲሳርጎታል። ይህንን ተከትሎም ሉዊዚያና የሚገኙ ፖሊሶች የተለያዩ ጥንቃቄዎችን ያደረጉ ሲሆን ኒው ኦርሊያንስ የሚደረገው የያንግ ቦይ ኮንሰርት ላይም የተለያዩ ጠላቶች ሊገኙ ይችላሉ በሚል ፍራቻ 400 የከተማ ፖሊስ፣ ታክቲካል ዩኒቶች፣ የፌደራል ፖሊስና ብዙ የታጠቁ የመንግስት አካላት በኮንሰርቱ ላይ ተገኝተዋል። ይህ ሁሉ ኃይል መጥቶ ግን የያንግ ቦይ ጠላቶች ኮንሰርቱ ላይ ችግር የፈጠሩ ሲሆን ያንግ ቦይም በፖሊሶች ተከቦ ከኮንሰርቱ ሲወጣ ነበር። እዛ ኮንሰርት ላይም የተወሰኑ የታጠቁ አካላት ገብተው ያንግ ቦይን ለመግደል የሞከሩ ቢሆንም ይህ ግን አልተሳካላቸውም። አሁን ደግሞ በያንግ ቦይና በኤንሊ ቻፓ መካከል ስላለው ቢፍ ልንገራችሁ። ኤንሊ ቻፓ ለብዙ ጊዜ ከሙዚቃ ጠፍቶ ራሱ ላይ ሲሰራ ነበር። ጸጉሩን ተላስቶ ወደ መንፈሳዊ ህይወት የተመለሰ ሲሆን በቅርቡ ግን ኤንቢኤ ያንግ ቦይን ዲሳርጎታል። ኤንሊ ቻፓ ገና ፌመስ ሳይሆን በፊት የያንግ ቦይ አድናቂ ነበር። ከቆይታ በኋላ ግን ያንግ ቦይ ኪንግ ቮንን ዲስ ማድረግ ሲጀምር ኤንሊ ቻፓም ፊቱን ወደ ቺካጎ ያዞርና ያንግ ቦይን መሳደብ ይጀምራል። ኤንሊ ቻፓ በቅርቡ በለቀቀው ኬኦ በተሰኘው ሙዚቃው ያንግ ቦይ ለህፃናት መርዝ እየረጨ ነው ያለው ሲሆን ብዙ ሰዎችም በኤንሊ ቻፓ ሀሳብ ተስማምተዋል። ይህ ኬኦ የተሰኘው ዲስትራክ የሙዚቃ ቪዲዮም በአጭር ጊዜ ውስጥ በብዙዎች የታየ ሲሆን ኤንሊ ቻፓም ፍጹም ለየት ባለ መልኩ መጥቶ ያንግ ቦይን ዲሳርጎታል። በዚህ የሙዚቃ ቪዲዮም ብዙዎቻችሁ የምታውቁት ዩቲዩበር ጃኒ በዳንስ የተሳተፈ ሲሆን ይህም በብዙዎች መነጋገሪያ ሆኖ ነበር። ጋይስ የዛሬ ቪዲዮአችን ይህንን ይመስል ነበር። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ ኮሜንት ላይ ጻፉልኝ። ላይክ ማድረግ እንዳይረሳ። ሰላም ሁኑ።